በስተመጨረሻም ወይዘሮ ሴማ ሁሉንም እውነታ አወቀች። ባሩክና ወይዘሮ ሞርዚና በአምነንና በአምነን ንብረት ዙሪያ እንደዚሁም በባሩክ አስተዳደግ ዙሪያ ላይ እየተከራከሩ ሳለ ወይዘሮ ሴማ ድንገት ትደርሳለች። እንግዲህ ባሩክ ወይዘሮ ሞርዚናን በዚህም መልኩ እያናገራት ሳለ ወይዘሮ ሴማ መድረሷ ደግሞ ይበልጥ አበሳጭቶታል። ባሩክ እውነታው ተጋልጦበታል። በተለይ ደግሞ ወይዘሮ ሴማ በአምነን ፈጽሞ ቀልድ አታውቅም። በተለይ እዚህ ቤት ላይ ሊያደርገው የነበረው ሴራ ፈጽሞ እንደማይሳካ እንግዲህ ወይዘሮ ሴማ በዚህ ሆኑ እያስጠነቀቀችው ትገኛለች። ለመሆኑ ወይዘሮ ሴማ የባሩክን ትክክለኛ ማንነት እንደዚሁም ወደዚህ ቤት የመጣበትን ሴራ ስታውቅ ምን ብላ መለሰች? ምን አይነት እርምጃ ወሰደች? የሚለውን አለፍ አለፍ እያልኩ ቪዲዮንም ጭምር ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁኝ። ቪዲዮውን አለፍ አለፍ እያልኩኝ ይዤላችሁ የምቀርብ ነው የሚሆነው። እንግዲህ ወይዘሮ ሴማ በዚህን መልኩ ባሩክን እየተመለከተችው ትገኛለች። ወይዘሮ ሴማ በተረጋጋ መንፈስ ወደ ሳሎን ቤት እየመጣች ሳለ ሞርዚናና ባሩክ እየተከራከሩ ትሰማቸዋለች። አቤት እናትና ልጅ፣ በጧቱ ደግሞ ምን ተፈጥሮ ነው እያለች ወደ እነሱ ከተጠጋች በኋላ ግን እየሰማች የነበረው ድምጽ ሌላ ታሪክ ነበረ። ወይዘሮ ሴማ በቤቷም ሆነ በአምነን ዙሪያ ላይ የሚከናወኑ ነገሮችን በጥልቀት መከታተል የጀመረችው በቅርብ ጊዜ ወዲህ ነው። በተለይ የአምነን ቤት ከተቃጠለ ወዲህ እንደዚሁም ሲፈን በቤታቸው እየኖረች ይህንን ታሪክ ሰርታ ካመለጠች ወደዚህ ወይዘሮ ሴማ እያንዳንዱ እርምጃዋ በጥንቃቄ የተሞላበት ሆኗል። እንግዲህ ባሩክ እየተናገረ የነበረው ሞርዚናን ነው። ሞርዚና ደግሞ አምነንን መጉዳት የለብህም፣ አምነን ምንም ያጠፋው ነገር የለውም እያለች እያስረዳችው ሳለ ባሩክ ደግሞ እያንዳንዱ እየተሰቃየውትን ያለውን ስቃይ ያለፍኩትን ስቃይ እሱም መቅመስ አለበት ግዴታ። በቅርብ ግን ይሄን ቤት በስሜ እንዳዞር ግዴታ እኔን ልትተባበርኝ ይገባል እያለ እየተናገረ ነበረ። እንግዲህ ወይዘሮ ሴማ ይህንን ሁሉ እውነታ ከአዳመጠችው በኋላ ኮስተር በማለት ነበረ ወደ እነሱ ቀርባ በዚህን መልኩ ስታናግረው የነበረው። ወይዘሮ ሞርዚናም ወይዘሮ ሴማን ስታያት በጣም ነው የደነገጠችው። ምክንያቱም ወይዘሮ ሞርዚና ልጄ ነው ብላ ወደዚህ ቤት ያመጣችው ባሩክን ምናልባት ከቀን ወደ ቀን እየተስተካከሉ የሚሄዱ ነገሮች ይኖራሉ በሚል ሀሳብ ነበር። እንግዲህ ወይዘሮ ሴማ ደግሞ ዛሬ እንደደረሰችበት ከሆነ ምናልባት ቀደም ሲል አምነን ላይ ሲደረጉ የነበሩ ሴራዎች አምነን ላይ በድርጅቱም ላይ ሆነ በቤተሰቡ ንብረት ላይ እየሆነ ያለው ነገር ምናልባት ከባሩክ ጋር ቀጥታም ሆነ በተዘዋዋሪ ግንኙነት አለው ብላ ታስባለች። ካሁን በኋላ ባሩክን ጥምድ አድርጋ እንደምትይዘውና ፈጽሞ አምነንን የሚነካባትን ሰው መጀመሪያ እሷን አልፎ አምነንን እንደሚነካ እንጂ አምነንን ማንም ፈቅዶልህ ይህንን ልታደርግ አትችልም በማለት ድምጿን ከፍ አድርጋ ወይዘሮ ሴማ በዚህን ልክ ስትናደድና ስትናገር ዛሬ የመጀመሪያዋ ነው የታየው። ወይዘሮ ሴማ ከቤተሰቡ ለየት ባለ መልኩ ወይዘሮ ሞርዚናን ታከብራታለች። ወይዘሮ ሞርዚናን የምታከብራት ለምንድን ነው? ተግባራዊ ሰው ስለሆነች ነው። ምክንያታዊ ሰው ስለሆነች ነው። እንግዲህ ዛሬ በባሩክ ላይ ሊፈረድበት የነበረው ውሳኔ የጊዜ የተሰጠው ተጨማሪ ጊዜ የተሰጠው በሞርዚና አማካኝነት ነው። ምክንያቱም ሞርዚና ይህን ልጅ ወደ ቤቷ እስካመጣቸው ድረስ እያንዳንዱ በሚያደርገው ነገር እሷ ኃላፊነቱን እንደምትወስድ ቃል ስለገባች ነው ለወይዘሮ ሴማ። ወይዘሮ ሴማ የሰማቸውን እውነት ፈጽሞ መቀበል ራሱ አልቻለችም ነበረ። ነገር ግን ወይዘሮ ሞርዚና ሴማን እባክሽን አምነን ይህንን መስማት የለበትም፣ እባክሽን ለተወሰነ ጊዜ ነው፣ እኔ ብቻዬን የማስተካክለው ነገር ነው፣ ልጅ ስለሆነ እኮ ነው በማለት ስሜታዊም ስለሆነ ነው፣ ልትረጅን ይገባል በማለት ወይዘሮ ሞርዚና ሴማን ስትማጸናት፣ ወይዘሮ ሴማ ደግሞ ተጨማሪ የሆነ ጊዜ ሰጥታቸዋለች።
እንዲግባቡ እንዲስማሙ እንግዲህ ወይዘሮ ሴማ መግቢያው ላይ እንደነገርኳቸው ሁሉንም እውነታ ሰምታለች። ወይዘሮ ሞርዚና ልጄ ነው ብላ ብታመጣውም ይህ ልጅ የእሷ ልጅ እንዳልሆነ በተቃራኒው ከአምነን ጋር አሁንም የሚያገናኘው ነገር እንዳለ አምነንን ለመጥቀም ሳይሆን ለመጉዳት እንደመጣ በእያንዳንዱ ሲናገር በነበረው ንግግር ላይ ስለያዘች ምንድን ነው እያደረጋችሁ ያላችሁት? ምንስ ነው እየተካሄደ ያለው? ምንስ ነው እየተናገረ ያለው? ፈጽሞ እየገባኝ አይደለም በማለት ወይዘሮ ሴማ ሞርዚናን ጠይቃት ነበረ። ባሩክ ደግሞ እያንዳንዱ ያሳለፈውን የልጅነት ጊዜውን ሲደርስበት የነበረውን በደል የልጅነቱን እያንዳንዱ ትውስታውን ነበረ ሲናገር የነበረው። ጥሩ የሚባል ትውስታ ባይኖረውም አንዳንዶቹ ግን አስደንጋጭና ወንድ ልጅ እንዴት በዚህን መልኩ ቀሚስ ለብሶ ይሰራል የሚል ጥያቄዎችን ፈጥሮባታል። እንግዲህ ወይዘሮ ሴማ በባህሪዋ አንድ ሰው መልካምም ሆነ መጥፎ ሊሆን የሚችለው በሆነ ነገር በራሱ ባሳለፈው በታሪኩ ነው ምክንያት ነው ብላ ታስባለች። ምክንያቱም ሲፈን የደፍኒ ልጅ ነበረች ተብላ በተነገረች ጊዜ ከአሁን በፊት በነበሩ ፓርቶች ማለት ነው ሲፈን ይህንን ልታደርግ ያስቻላት ምክንያትስ ምንድን ነው ብላ ጠይቃ ነበረ። ምክንያቱም ሲፈን በዚህን ልክ ክፉ ልትሆን የቻለችው በአምነን ቤተሰቦች ላይም ትልቅ የሆነ እርምጃ ልትወስድ የቻለችው ያነሳሳት የሆነ የራሷ የሆነ ምክንያት አለ የሚል ስለነበረ ሀሳቧ ማለት ነው። አሁንም ባሩክ በዚህን ልክ የልጅነቱን ታሪክ ለሞርዚና እያስጠነቀቀ እየተናገረ ያለው እንደዚሁም ደግሞ እባክህን አምነንን ምንም እንዳታደርገው ብላ ስትናገር ነበረና አምነንንስ ምን ልታደርጉት እያሰባችሁ ነው ብላ ጠይቃ ነበረ። እንግዲህ ሞርዚና አምነንን እንደምትወደው ለአምነን ትልቅ ጠበቃ ነበረች ማለት ይቻላል በቤት ውስጥ በፊትም አሁንም ያንኑ እንደምታስቀጥል ስራዋን በባሩክና በሷ መካከል የነበረው ግጭት በተለይ ደግሞ ዛሬ ወይዘሮ ሴማ የሰማችው ማለት ነው እሱ ደግሞ ኖርማል ምንም የሚያሳስብ እንዳልሆነ በቅርብ ጊዜ ውስጥ እንደምታስተካከል ቃል ገብታለታለች። እንግዲህ ይህ ሁሉ ሲከናወን አምነን እንዳይሰማ ተብሏል። እስካሁን ድረስ አምነን ከሰማ ይጎዳል። ሲጀመር ልጄ ሰው እያመነ አይደለም፣ በሰው ላይ በቤተሰቡ ላይ ሁሉ ተስፋ እየቆረጠ ነው። ካሁን በፊት ምን ያህል ነገሮችን ደብቀ ነው እሱም ራሱን ምን ያህል እንደጎዳ እኛም የምናውቀው ነገር ነው በማለት ስትናገር ወይዘሮ ሴማ ምን ነው የተፈጠረ ነገር ነበረ እንዴ በማለት ስትናገር አይ እሱስ አልፏል፣ ቀላል ነው። ነገር ግን በዛች በሲፈን ዙሪያ እንደዚሁም ደግሞ በጄሪ ዙሪያ የሚለውን ነገር አንስታላት ወይዘሮ ሴማና ሞርዚና በሲፈን ዙሪያም ላይ ሲያወሩ ነበረ። ወይዘሮ ሞርዚና ደግሞ ሲፈን ይህንን ነገር ማድረጓን ሲፈን የደፍኒ ልጅ መሆኗን እያንዳንዱ በቤት ውስጥ ስታከናውነው የነበረውን ነገር ሁሉ ሲፈን ተጠያቂ መሆኗን አሁን ላይ ሲፈን መጥፋቷን ሁሉ አላወቀችም ነበረ። በዚሁ አጋጣሚ እንግዲህ ባሩክ ከነሱ ተለይቶ ወደ ክፍሉ ሄዶ ነበር። በዚህን ጊዜ ወይዘሮ ሴማና ሞርዚና ስለ ጄሪ እንደዚሁም ስለ ደፍኒ ልጅ ስለ ሲፈን በእነሱ ዙሪያ እየተነጋገሩ ነበር። እንግዲህ አምነን ከሄደበት ቦታ ሲመለስ በቤት ውስጥ ሲከናወን የነበረውን ነገር ስንጨቃጨቅ የነበርነውን ነገር መስማት የለበትም በመባባል እየተመካከሩ ነበር። ነገር ግን በዛሬው ፓርት ላይ አምነን ምናልባትም እዚህ ነገር ላይ ደርሶበታል የሚል ጥርጣሬ አለ። እስካሁን ድረስ የደረሰን ቪዲዮ ባይኖርም ምክንያቱም ይህ ነገር ዛሬ ሴማ ሰማቸው። ከአሁን በፊት ደግሞ ወይዘሮ ሜርሲ ታውቀዋለች ይህንን እውነታ። ወይዘሮ ሜርሲ ደግሞ የምታውቀውን ነገር ከመናገር ወደ ኋላ አትልም። በተለይ ደግሞ ለእሷ የሚጠቅማት ሆኖ ከታያት ከመናገር ምንም ወደ ኋላ አትልም። አምነን እንግዲህ ቤተሰቡን በተደጋጋሚ እድል እየሰጠን ያለው እናንተ የምታውቁት እኔ የማላውቀው ወይም ደግሞ ልትነግሩኝ ያሰባችሁት ነገር ካለ ባካችሁን ንገሩኝ። ቤተሰብ ሆነን አብረን እየኖርን እስካለ ድረስ
ልትነግሩኝ ይገባል፣ ልንመካከር ይገባል እንደ ቤተሰብ በማለት በተደጋጋሚ ቤተሰቡን እድል እየሰጠ ነው የነበረው አምነን አሁንም ጭምር ይህንን ነገር ነው እያደረገ የነበረው። ነገር ግን ሞርዚናና ሴማ ይህንን ነገር ብንነግረው አምነን በራሱ ላይ ያለው መተማመን ሁሉ ሊያጣ ይችላል። በተለይ ደግሞ አምነን ሰሞኑን በጣም ውስጡን የረበሸውና ብቸኝነት እየተሰማው ያለው ነገር ምንድነው? በቤሊንና በሱ መካከል የተፈጠረው ነገር ነው። ቤሊን አቋሟን ዛሬም አልቀየረችም። ቤሊን አሁንም ቢሆን አምነን ማርያን እስካላስወገዳት ድረስ ከሱ እስካላራቃት ድረስ የሚገባትን ቦታ እስካልሰጣት ድረስ ለኔም ደግሞ የሚገባኝን ደረጃ እስካሁን ስፈልገው ስጠብቀው የነበረውን ነገር እስካላደረገልኝ ድረስ ከሱ መራቅ አለብኝ የሚለው ውሳኔ ላይ ናት። በተቃራኒ መልኩ ደግሞ ባሩክና ቤሊን ይበልጥ እየተግባቡ የመጡ ያለበት ሁኔታ አምነንን በጣም ረብሾታል። አምነን እንግዲህ እልህ ተጋብቷል ከቤሊን ጋር። ቤሊን ፈጽሞ አምነን እያደረገ ያለውን ነገር መደገፍም ስላልፈለገች እንደዚሁም በተቃራኒ መልኩ ደግሞ መቃወምም አልፈለገችም። ምክንያቱም አምነን ቤቱ ነው ያለው የፈለገውን ነገር ውስጡ ያዘዘውን በቃ ኦልሬዲ ያስደሰተውን ነገር ማድረግ ይችላል ብላ ትተዋለች። ምክንያቱም ፍቅር በትግል አይሆንም። አንዳንዴ ነገሮችን መተው ብቻ መፍትሄ ሊሆን ይችላል። እርግጥ ሁሌ ነገሮችን መተው መፍትሄ ባይሆንም ነገር ግን አንዳንዴ ችላ ማለት የአንዳንድ ነገሮች መፍትሄ እንድናገኝ ይሆናልና ዛሬ ለማሪያ ያለው ትኩረት ሙሉ በሙሉ በሚባል መልኩ ቀንሷል። ማሪያ ደግሞ በተቃራኒው በቤሊን ድርጊት ደስተኛ ናት። ነገር ግን ቤሊን ራሷን እየጠበቀች ያለችበት ሁኔታ፣ ልብሷን እየቀያየረች የምትሄድበት ቦታ፣ እንደዚሁም ከአምነን ጋር ስትገናኝ የምትናገርበት ሁኔታ እያበሳጫት ይገኛል። ምክንያቱም በተናገረችና እያንዳንዱ ባደረገች በምታደርገው ነገር በምትናገረውና በምታደርገው ነገር አምነን ይበልጥ እየተሳበ ነው ያለው። ያ ማለት ደግሞ ለእሷ ትኩረት እየሰጣት አይደለም፣ ለማሪያ ትኩረት እየሰጣት አይደለም። ይልቁንስ ለቤሊ በተለይ ቤሊን የት ነው የምትሄደው? ስትሄድስ ማንን ነው የምታገኘው? እንግዲህ በዛሬው ፓርት ላይ ምንድነው የተፈጠረው ለየት ያለ ነገር ቤሊን ልክ እንደ ባለፉት ፓርቶች ላይ ከቤት እየወጣች በፊት አምነን ጋር ሄዳበት የነበረው መናፈሻ የተለያዩ ከአምነን ጋር ስትሄድባቸው የነበሩ ቦታዎች ላይ እየሄደች ነበረ ጥሩ ጊዜ የምታሳልፈው። አንዳንዴም ከጁሊያ ጋር አንዳንዴም ደግሞ መጽሐፏን እየያዘች እየተሰማት ያለውን ስሜቷን እንደዚሁም ያሳልፋቻቸውን አንዳንድ ነገሮችን በማስታወሻ ደብተሯ ላይ እየጻፈች እዛ ቦታ ነበረ የምታሳልፈው እንጂ የምታገኘው ሰው ሆን ብሎ የተደወለላት ቀጠሮ ምናምን አይደለም የምትሄደው። አምነን ግን ከወይዘሮ ዛህራ ንግግር ላይ ተነስቶ የሆነ ሰው ደውሎላት እሱን ለማግኘት ነበር የሄደችው ብላ ነበር የነገረችው። እና ዛሬም እሱን ለማግኘት ይሆን እንዴ የምትሄደው የሚለው ነገር በጣም አይምሮ ላይ ተመላልሶ ነበረ። ቤሊንን ለመከተል የት እንደምትሄድና ማንን እንደምታገኝ ለማጣራት ሁሉ ሞክሮ ነበር። እንደዚሁ ከባሩክ ጋር ደግሞ ወደ ውጭ ሲወጡ ግቢውን እስከሚወጡ ድረስ አብረው ነበር የወጡት በዛሬው ፓርት ላይ። አምነን ደግሞ በወቅቱ ውጭ ጠረጴዛ ላይ ተቀምጦ በሀሳብ ተውጦ ነበረ። ምክንያቱም በቤት ውስጥ እየተከናወነ ያለው በተለይ ደግሞ ወንድሙ ባሩክ ከመጣ ወደዚህ በድርጅቱ ውስጥ የሆነ ሊያስተካክልለት የሚገባው ነገር አለ። በቃ እሱን ልጠይቀው ወይስ እኔ በራሴ ወንድሜን ሰርፕራይዝ ላደርገው የሚለው ነገር በጣም እያሳሰበውና ራሱን እየጠየቀ ለራሱ ጊዜ ሰጥቶ ጥያቄውንም መልሱንም ከራሱ እያገኘ ነበረ በወቅቱ የነበረውና ቤሊን ደግሞ ድንገት በጣም ዘንጣ ደስ የሚል ልብስ ለብሳ ማስታወሻ ደብተሯን ይዛ ከቤት ስትወጣ ባሩክም ከኋላዋ እየተከተላት ነበርና የት ልትሄጂ ነው ብሎ ይጠይቃታል። የባሩክና የቤሊንን ንግግር አምነን ይሰማል። እንደዚህ በር ላይ ሲነጋገሩ እያያቸው ነበረ በቅርብ ርቀት። ከዛም በኋላ ባሩክ ወደ እኔ ይመጣል ብሎ ሲጠብቅ ቤሊንም ባሩክም ወደ ውጭ ነበር የወጡትና እንግዲህ የቤሊን መውጣት ብቻ ሳይሆን የባሩክ ከቤሊን ጋር መከተል ይበልጥ ረብሾት ነበረና
ሊከተላቸው ሁሉ ከተነሳ በኋላ መልሶ ቁጭ አለ ወደ መቀመጫው። አምነን መልሶ ቁጭ አለና በጣም ተበሳጭቶ የት ሊሄዱ ነው? እንዴት አብረው ሊሄዱ ይችላሉ? እያለ እያሰላሰለ ሳለ ባሩክ ከደቂቃዎች በኋላ ተመልሶ ይገባል ማለት ነው። ምክንያቱም እዚህን መካከል ምንድነው አምነን ያገኘው መልስ ባሩክ ቤሊንን ሸኛት እንጂ አብሯት እንዳልሄደ፣ ነገር ግን ቤሊን የት እንደሄደች አሁንም ማወቅ ይፈልጋል። እንግዲህ ባሩክ ከተመለሰም በኋላ ወደ አምነን ነበር የሄደው። እዛው ሌላኛው ሁለተኛው ወንበር ላይ ቁጭ ብሎ አምነንን ለማናገር እየሞከረ ነበረ። አምነን ግን አሁንም በሀሳብ ተውጦ ነበር። በተለይ ቤሊን የሄደችበት ቦታ፣ ሰሞኑን ቤሊን እያደረገችው ያለው ነገር፣ በተቃራኒ መልኩ ደግሞ ማሪያ እየሰጠችው ያለው ቦታ፣ የማሪያ የአባቷ አደራ፣ እያንዳንዱ ነገር እያስተነተነ ተቀምጦ ሳለ እንግዲህ ባሩክ ሲነጋገር በስተመጨረሻም ለባሩክ መልስ ሰጥቶታል ማለት ነው። እና ወደ ድርጅቱ ለመሄድም ተስማምተዋል። ወደ ድርጅቱ ሄደው የሚያሳየው ነገር እንዳለ ከነገረው በኋላ ወደ ድርጅቱ ነበረ ያቀኑት። ከድርጅቱ መልስ ግን ቤሊን ወደ ቤት ካልተመለሰች የት እንዳለች ለማጣራት ለመሞከር ነበረ። እንደዚሁም ደግሞ ባሩክና አምነን ተጨማሪ ሌላ ቀን ደግሞ ወደ እርሻ ቦታው ወስጄ እርሻ ቦታውን የማሳይህ ይሆናል ብሎ ነግሮት ነበረ። እንግዲህ ባሩክ በዚህን በአምነን ንግግር ላይ እያንዳንዱ ነገር ላይ ከእቅዱ ጋር እየሄደለት ስለሆነ ወደዚህ ቤት መምጣት ነበረ እቅዱ። ወደዚህ ቤት መጥቷል ኦሬዲ። ቀጣዩ እቅድ ደግሞ እያንዳንዱ አምነን ያለውን ነገር ሁሉ ማወቅ ነው። ካወቀ በኋላ ነው። ምክንያቱም አንድ ነገር ካወቀ በኋላ ነው እርምጃ ለመውሰድ ለራሱ የሚመቸው። እንግዲህ እርሻ ቦታ እንዳለው እዛ ብዙ አስፈላጊ የሆኑ ሰብሎች እንዳሉ ያውቃል እርግጥ። ነገር ግን የት ቦታ እንደሆነ ከየት እስከ የት እንደሆነ ያምነን እስካሁን ድረስ ብዙ የተጣራ መረጃ የለውም። ለዚህም ነው ድምፁን አጥፍቶ ሁሉን ነገር ማጣራት የፈለገው ባሩክ። እንግዲህ ካሁን በፊትም እንደምታስታውሱት ሜሊክ አምነንን ለማጥቃት በፈለገ ጊዜ እንደዚሁም የድርጅቱን ትክክለኛ ዋና ፋይሉን ለመውሰድና የራሳቸው የሆነ ሌላ ድርጅት ለመክፈት በፈለጉ ጊዜ አምነን በድርጅቱ ፋይል ላይ ትኩረት እንዳይኖረው ምንድነው ያሰቡት? እርሻ ቦታ ላይ በመሄድ የተተከሉ ሰብሎችን እንዲወድሙ ማድረግ፣ እንዲበላሹ ማድረግ፣ እንዲጠፉ ማድረግ። ምክንያቱም እነዛ ሰብሎች ላይ የደረሰውን ጉዳት እስከሚያጣሩ ድረስ በተመሳሳይ ሰዓት ደግሞ እዚህ ድርጅታቸውን ለማስተካከል ወቅት ይኖራቸዋል። አምነን እዛኛው ላይ በተጠመደ ጊዜ እነሱ ደግሞ ሌላውን ስራቸውን ለማስተካከል በቂ የሆነ ጊዜ ይኖራቸዋል ማለት ነው። እና በተለይ ወደ እርሻ ቦታ መሄዱ የአምነንን የእርሻ ቦታ ማየቱ ይበልጥ አጓጉቶት ነው ያለው ባሩክን። ነገር ግን ወይዘሮ ሞርዚና ፈጽሞ እያንዳንዱ የባሩክን እርምጃ ስለምታውቅ ወይዘሮ ሞርዚና ለአምነን የምትከላከልለት እንደሆነ ምንም ጥርጥር የለውም። እርግጥ ባሩክ ምንም ቢሆን አምነንን ከመጉዳት ወደ ኋላ ባይልም ወይዘሮ ሞርዚና ደግሞ እቅዶቹን ታከሽፍበታለች የሚል ሙሉ እምነት አለኝ። አምነን በጣም ደስ የሚልና ጥሩ ነገር ነው ለባሩክ እያደረገ ያለው። በተቃራኒው ደግሞ ባሩክ በበቀል ነው እየሄደበት ያለውና ይህ ነገር ደግሞ በተለይ ወይዘሮ ሴማና ወይዘሮ ሞርዚና ተባብረው አምነን ከተጋረጠበት አደጋ ለማዳን በቻሉት ሁሉ እየሞከሩ ይገኛሉ። እንግዲህ ወይዘሮ ሜርሲ ያገኘቻትን ይችን እውነታ በጣም ተደስታ ነው የያዘቻት። በተለይ ደግሞ ፋይሉን ሁሉ ከየት እንዳስቀመጠች አስታውሳው ፋይሉን ይዛ ሁሉ ትገኛለች። ምንድነው ፋይሉ? ወይዘሮ ሰምሃል ከአምነን ውጭ ሌላ ልጅ እንደነበራት ያየችውን ፋይል ማለት ነው። ካሁን በፊት ፋይሉን ባገኘችበት ጊዜ ካነበበችው በኋላ የት እንዳስቀመጠችው ሁሉ ያን ያክል ብዙ ትኩረት አላደረገችም ነበረ። ነገር ግን በአጋጣሚ ሆኖ ከእቃዎች ውስጥ ተገኝቷል። እንግዲህ ያንን ፋይል ለሞርዚና እያሳየቻት ትገኛለች።
ሞርዚና ሙሉ ጤንነቷን ይዛ ወደ ቤት ከተመለሰች በኋላ ለወይዘሮ ሜርሲ ትልቅ ስጋት ሆናባታለች። ወይዘሮ ሜርሲ በአሁኑ ላይ እያቀደች የነበረችው ወይዘሮ ሴማንም ልክ ሞርዚና ላይ ያደረገችውን ነገር ለማድረግ ነበረ። ነገር ግን ፈጽሞ ይህ ነገር የሚሆን እንዳልሆነ ነው አሁን የተረዳችው። ይህ ካልሆነ ደግሞ ሌላ አማራጭ ለምን አልጠቀምም በማለት በባሩክና በሷ መካከል ያለው ዝምድና የእናትና የልጅ ሳይሆን አክስቱ እንደሆነች እንደዚሁ ልጁ የወይዘሮ ሴማ ልጅ መሆኑን አጣርታ የደረሰችበት መረጃ እንዳለ ትነግራታለች። እንግዲህ ሞርዚና ይህንን ነገር እስካሁን ድረስ እሷና ወይዘሮ ሰማሃን እህቷ ብቻ ነበሩ የሚያውቁት። ይህን መረጃ እንዴት ልታውቅ ቻለች? እንዴትስ መረጃው እሷ ጋር ሊደርስ ቻለ ብላ ጥያቄ በጠየቀቻት ጊዜ ፋይሉን ነበረ ያሳየቻት። ፋይሉን ካነበበች በኋላ ወይዘሮ ሞርዚና በጣም ትደነግጣለች። እንግዲህ ለእህቷ ቃል የገባችላት ነገር ቢኖር ሚስጥሯን ጠብቃላት ለዘላለም እንደምትኖር በህይወት እስካለች ድረስ ሚስጥሯን ጠብቃላት እንደምትኖር፣ እንደዚሁም ወንድምና ወንድሞቹን ደግሞ አስማምታ በቻለችው ሁሉ አድርጋ ስምምነት ፈጥራ ልክ እንደ ወንድምና ወንድም ተደጋግፈው አብረው ተስማምተው እንዲኖሩ ነበረ። ይህ ሚስጥር ደግሞ ወደ ሶስተኛ ወገን ሄደ ማለት ሞርዚና እውነታውን ለመናገር የሚያስገድዳት ነገር ተፈጠረ ማለት ነው። እስካሁን ድረስ ሞርዚና አላመነችም። የተለያዩ ፋይሎችን፣ ፌክ የሆኑ ወረቀቶችን እንደዚሁም ልታወጣጣት ያልፈለገችው ሚስጥር እንዳለ ነበረ እየተረዳች የነበረው። በተቃራኒ መልኩ ወይዘሮ ሜርሲ ደግሞ እርግጠኛ ሆና ነበረ እየጠየቀቻትና እየነገረቻት የነበረው። እንግዲህ ወይዘሮ ሞርዚና እውነት ይሄንን በአምነንና በባሩክ መካከል ያለውን በተለይ ደግሞ የባሩክን ጥላቻ ባሩክ ለአምነን ያለው አመለካከት እንዴት አድርጋ እንደምትቀይረው እንዴት አድርጋ እንደምታስተካክለው ሁሉ ለብዙዎቻችን ጥያቄ ፈጥሮብናል። እንግዲህ ሞርዚና ሁለታቸውንም ብትወዳቸውም ለአምነን ያላት ቦታ ደግሞ በጣም ለየት ያለ ነው። ምክንያቱም አምነን ምንም እንኳን በቤተሰብ ተከቦ ተንደላቆ ቢያድግም ክፉ ነገር ይገባዋል የሚባል አይነት ሰው አይደለም። ለዚህም ይመስለኛል ወይዘሮ ሞርዚና ይበልጥ እየተከራከረችለት ያለው። እንግዲህ ድል ለአምነን ብለናል። ክፋት ብዙ አያራምድም እና መልካምነት ለራስ ነው። የዛሬው ክፍል ይሄን ሳብራራላችሁ የቆየሁትን ይመስል ነበር። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ